አንቺ እንዴት አባሽ ነው የምታወሪው? በጋለ ደስ ይለኛልሽ። አረ በፈጠራሽ ወይኔ አረ ሰው ያለ ግን ዶክተር አይ በቃ ቤት አሁን የምትናገሪ ከሆነ ተናገሪ። እንደዚህ አድርጎት ቀልዳለን። አንተ ወንበዴ ከቀን ወደ ቀን እኮ እየባሰብኝ ያለው። እዚህ ስመጣ ሳገኘው ጊዜ ደሜ ይፈላል። የሰጠሁሽ ቦታ አይታሽም እንዴ? ያ ጀዝባ ላደረገው ነገር ዋጋ ነው። እሷ እኮ ምንም የምታውቀው ነገር የለም። አንተ ምህትም ግን የሚደብራችሁ ፍጥረት አይደላችሁ። እሱን በጊዜ ልታየዋለህ። ለአንዴና ለመጨረሻ ጊዜ ዛሬ እነግርሃለሁ። በቃ በዚህ ልክ ራስ ወዳዳቱ ኪንጎ ምን ይሰራል? አይ እሱን አልፈልግም። ደገገኝ ዳይመንድ ምን እያደረክ ነው? እያሳመምከኝ እኮ ነው። ዛሬ የመጣው ይምጣ። ሮማን በቃ አፈቅርሻለሁ። ቤቶች እንዴ ልጅ እንዴ ወይኔ ልጅ ያፈርኩልሽ ወይኔ አረ ሰው ያለ ወይኔ ጉዴ ምን አባቴ ላድርግ ወይኔ ልጅ ጉዴ ፈላ ወይኔ ምን አባቴ ላድርግሽ ወይኔ ጉዴ ሄሎ አረ ሄሎ ወይኔ ጉዴ ፈላ ምን አባቴ ላድርግሽ ልጄ ወይኔ ጉዴ ምን አባቴ ላድርግሽ ወይኔ ምን አባቴ ቤዛ ከወንድምሽ ጋር ምንድን ነው ያደረጋችሁት? አረ ምን አደረግኩ? ደግሞ ምን አደረገቻሉ? ቤዛ እየቀለድሽ ነው? አረ አይደለም ዶክተር አልቀለድኩም። ዳይመንድ እዚህ መጥቶ ነበር። ስላለፈ ነገር የተናገረ ብለሽ በወንድምሽ እንዳስደበደብሽው ነገር። ቆይ ይሄ አንዲት ሰው ነኝ ብላ ከምታስብ ሴት የሚጠበቅ ነገር ነው? አረ እኔ አላስደበደብኩትም ዶክተር። እና ዳይመንድ እየዋሸኝ ነው? እኔ ምን እንደነገረ አላውቅም ዶክተር። ግን ዳይመንድ ወደዚህ ስመጣ መንገድ ስለዘጋብኝ ነው ወንድሜ የመታው። ደግሞ እኔ እንዳይጣሉና እንዳይደባደቡ በጣም ጥሪ ነበር። ግን ምን ዋጋ አለው? ተደባደቡ። ስላለፈ ማንነትሽ ስለምታደርጊው ነገር አይመለከተኝም። አሁን ላይ ስላለሽ ነገር ግን ስላለሽበት ስለማንነትሽ ይመለከተኛል። ቆይ ውጭ ላይ ሰዎች የማይሆን ነገር እያደረግሽ እየመጣሽ እዚህ ሰዎችን ለማዳን መርፌ መውጋት ልክ ነው ብለሽ ታስቢያለሽ? ግን ዶክተር አይ በቃ ቤት ስራሽን የምትፈልጊው ከሆነ ጸባይሽን አስተካኪ፣ ስነ ምግባር ይኖርሽ፣ ሁሉም ነገር ላይ ጥንቁቅ ሁኚ። እኔ እየሞከርኩ ነው ዶክተር። ሁሉም እየመጡ ስለኔ መጥፎ ነገር የሚነግሩ እኔ ለመጣል ስለሚፈልጉ ነው። ቤዛ ከቻልሽ ከሰዎች ጋር መልካም ግንኙነት ይኖርሽ እና ደግሞ ከዚህ በፊት ላጠፋሽው ጥፋት ይቅርታ ጠይቂና አዲሷን ቤዛ አስታውቂ። እሺ ዶክተር። ሄሎ ለሊ ማን ልበል? ለሊ ምን ሆነች? እሺ እናቴ እሺ ተረጋጉ፣ በቃ መጣሁ። ለሊ ታካሚ ነች፣ ማይን ሁኔታ ላይ ያለችው እና የመጡ ታካሚዎች ካሉ እንጠብቁኝ፣ ንገሪያቸው። መጣሁ። በቃ ፍቅር ነው እንውጣ። ወዴት? አሁን ፈቅደሻል ነበር እንዴ ማሚ? እንዴ ምን እንደሆነች ጠይቅልኝ። የት እንደነበረች ላንተ ከነገረች ጠይቃት አልኩ እንጂ ይዘህልኝ ሄዳልኩ እንዴ? ያው ፍቅር በቃ የት እንደነበርሽ ተናገሪ። እማዬ ይቅርታ። ፍቅር በተደጋጋሚ ይቅርታን ይሰልችቶኛል። አሁን የምትናገሪ ከሆነ ተናገሪ። ምን ልንገርሽ? የት ነበርሽ? አስገድዶ ወስዶኝ ነው እማዬ። ኧረ አዎ እማዬ። አሹም ነበር ብለሽ ነበረ። እሱ ግን በጭራሽ ትምህርት ቤት እንዳላገኘሽ ነው የነገረኝ። እሱን አትመኘው እማዬ። ማንን ማመን እንዳለብኝ ማንን አለማመን እንዳለብኝ አንቺ አትነግሪኝም። አሹ እማዬ ምን እያደረግሽ ነው? አሹ ይምጣና እውነቱን ይናገራል። አሹ እኮ የለም ማሚ። ወዴት ሄደ? ወጥቷል ብዬ ነው። አንተ መውጣቱን በምን አወቅ? ያው ሰፈር ውስጥ አይቼው ነው። ሰፈር ውስጥ አንተ ወንበዴ! አሹ እቴ እርሶም ዝም አሉ? ምኑን? ይሄ ሰው እዚህ ቤት ምን ይሰራል? አታውቀውም እንዴ? የፍቅር የክላሷ ልጅ እኮ ነው። ፍቅር ሊጠይቅ መጥቶ ነው። እቴ ይቅርታ። በጣም በትልቁ በከባዱ ይቅርታ። ናውጣ አንተ ወንበዴ! ቆይ አንተ ወንድሜ ልገለው እንዲያስብኩ ደሙን መጠጣት አማረ አንተ። አሹ ምን እያደረክ ነው? ፍቅር ሊጠይቃት እኮ ነው የመጣው። እትዬ ለዚህ ወንበዴ እየተከላከሉ ነው። ተረጋጋ አሹ። የት ነው የምታውቀው? እትዬ በጣም ይቅርታ ይተውኝ። ይህንን ወንበዴ ልኩን ሳላሳየው ምንም አይነት ንግግር አልፈልግም። ልቀቀኝ እንጂ ምን እየሰራ ነው? አሹ ና አፍህን ዘግተህ ውጣ። ውጭ ላይ ይለናል። አዎ ይሄ የተከበረ ቤት ነው። እትዬ ፊት አምባጓሮ አልፈልግም። ስለዚህ ነው እና እንነጋገር። እነሱን ታያቸው። ፍቅር አንቺ እዚህ ቁጭ በይ።
ሮማን አስገቢና ቆልፊባት። ላይ ፍቅር ልቀቅኝ። አንቺ ምን እያደረግሽ ነው? ምንድነው ፍላጎትሽ? ምንም ፍላጎት የለኝም ፍቅር። እትዬ ያዘዙኝን ነገር እየፈጸምኩ ነው። ልቀቅኝ። እኔ ማንም እየመጣ የሚይዘኝ አይደለሁም። እሺ በአንቺ ቤት ክብርሽን አስጠብቀሽ ሞተሻል። ምንም ማጠቅሚ ሰው ነሽ። እሺ እየሰደብሽ ነው። ስለ እኔ እንደዚህ መናገርሽን ማታቆሚ ከሆነ ዱላም ሲያንስሽ ነው። እሺ ሲያከብሩሽ ተከበሪ። እኔ አሁን ውጪ። እኔን ማዘዛትችኝ። ቆይ ለምን የመጣሽበትን ትረሻለሽ? እኔ መጣሁበትን አረሳው። አንቺም ደግሞ ያደረግሽኝን እንደዛው። ልቀቅኝ። ምን እያደረግሽ ነው? ከኔ ምንድነው የምትፈልጊው? ችግርሽ ምንድነው? እኔ ምንም ችግር የለብኝም። እትዬ ያዘዙኝን እየፈጸምኩ ነው። ነይ አንቺ ቆሻሻ ልቀቂኝ። ትናንት መተሽ እኔን ለማዘዝ ነበር ፍላጎትሽ። ልቀቂኝ፣ ልቀቂኝ፣ ሮማ ልቀቂኝ። አሹ ቆይ ላስረዳ። ልቀቂኝ። ናውዲ የእንጀራ ገበታዬን ያልደብድብ። አሹ አንተ አሹ እኔ የደፈርከኝ አላወቀኝ። ፍቅር ስትል ልረዳ ብዬ እንጂ በገለኝ ደስ ይለኛል። እሺ አረ በፈጠረ አሹ። ቆይ ምን አደረግኩ? አንተ ወንድሜ አንተ አለኝ የምለውን መከታዬን ነግተህብኝ ምን አደረግኩ ስትለኝ ትንሽ አታፍርም? ትንሽ አታፍርም? ቆይ ማነው እሱ? ታውቋለህ። ዳይመንድ ይባላል። ዳይመንድ ነው። አንድ ያለኝ ወንድሜ መከታዬን ዳይመንድ ይባላል። ቆይ ምን አደረገ? የአባት ገዳይ ነው። እንደዛ ምትብደው አሹ ተረጋጋ። አሹ ምንድን ነው? ልቀቀኝ። ልኩን ላሳየው። ይህንን ባለጌ ልኩን ላሳየው። ልቀቀኝ። ዴቭ አንድ በለው። ልጁ እንዲገለው ነው። እጁ ላይ አንድ ነገር ይሆንበታል። ቆይ አሹ ለዚህ ስራ ትከፍላታለህ። ና ወንድ ተውን። ካሁን ግጠመኝ። ሰው ተሰብስቦ የለ ና ግጠመኝ። አዎ ተሴት ጋር ሆና ዳይመንድን የጎዳብኝ ወንድ ከሆን ካሁን ግጠመኝ። ምን እያደረግህ ነው? አንተ አሹረፍ ሰፈር አትወጣ። ልጁ መች ይሰማል? አንተ አሰማም እንዴ? ተውስትባል። ለምንድን ነው የማታወው? እትዬ ይቅርታ። አሹ ናግባ። ለዚህ በቂ ማብራሪያ እፈልጋለሁ። ቆይ ችግራችሁ ምንድን ነው? ምንድን ነው ያገናኛችሁ? ንገረኝ። ይሄ ከንቱ ዳይመንድ ወንድሜን ጎድቶብኝ ነው። ጥይ አሃ ስለዚህ ፍቅር ብቻ አይደለችም አንተም አለህበት ማለት ነው። ኧረ እትዬ ምኑን ከምኑን አገናኙት? አሹ ናግባ። ብዙ የምናወራው ነገር አለ። ዛሬ ያደረግከው ነገር አሳፍሮኛል። አሹ ቆይ ምን ማድረግ ነው? እህቴ አደይ ምን ላድርግ? ይሄ ከንቱ የፍቅር አልበቃ ብሎት ዳይመንድን ደብድቦ ሳያበቃ እቤት ድረስ ሳገኘው ደሜ ፈላ። ምን ላድርግ? ቢሆንም ልክ አላደረግ። አሹ እትዬ እየጠሩ ነው። ቆይ ምን ተፈጥሮ ነው? አደይ እቴ ጉድ ይፈላልሽ። በቃ ቆይ አንተ ለምንድን ነው እዚህ ቤት መመላለስ ያበዛው? እሱ አይመለከትም። አስመሰለች። ማን ነው አይደል? እኔ እንጃ ተዘጋ። እሺ እታለም ተናዳለች። ወደ ውስጥ እንግባ። በቃ አንተ ግባ፣ እኔ እመጣለሁ። እሺ አቤት ዶክተር፣ ምን ነው በሰላም ነው? አይ አራኩም፣ እዚሁ ነኝ። እሺ መጣሁ። እሺ አንተ ዳይመንድ እንዴ ማናጀሩ ምን? እሺ ነው በቃ። እንዴት ነው? ዝም ብዬ ነው። እባክህ ስራ እንዴት ነው? እባክህ ስራ እዛ ነው። ምንም አልተመቸም። የሚያስቸግር ሰው ካለ ይኮረኮማል። ምን? እሺ ምንድን ነው ችግሩ? አሉ። እሺ ወይዘሮ አታምን። እሺ በዚህ ጠራራ ፀሐይ ጠቅለል ብሎ መተኛት ወይስ ታማሃል? ምንድን ነው እያየ ጠይቀኛለ። እንደ ራስ ምታት መድኃኒት ነው። ምን ሆነ? በቃ አታካብድ። በቃ ቅድም ራስ ምታት ሲያመኝ ፀሐይ እያዞረ ሊጥለኝ ሲል ሆስፒታል ሄጄ የሆነ አንድ ጀዝባ ዶክተር አዘዘልኝ። በቃ እና ለምን ተኛ? አንተ እየዋሸ ነው እንዴ? ኧረ ቅምጥል፣ አንቺ ደግሞ በቃ ሁሉ ጊዜ ማጋጋል ትወጃለሽ። እንደውም ተነስ ተነስ። ያማል እንዴ? ወዴት ነው የምነሳው? ቀና ብላ አውራኝ። ደግሞ ምንድነው ፊት ገርጥቷል እኮ። በቃ አታካብድ። አንተ ደግሞ ገገማ ነገር ነህ እንዴ? ግግም የምትለው ነገር አለ።
በቃ ያ ዳኒ የሚሉት ሳላስበው አጥቅቶኝ ነው። በቃ የቤዛ ወንድም? አዎ የቤዛ ወንድም። ይሄ ጅል ስነዛ አንጠባጥበዋለሁ ቆይቶ ብቻህን ብሎ ነው እንደዚህ ያደረገ ይውሻ? አይገርምም? ወይኔ ኪንጎ እናንተ የለም ብሎ እንዴት እንደተጫወተብኝ አየው። ያንተ ዋጋማ በጣም ነው የገባኝ። ምንም ባትጣላ ባትደባደብ እጅን ኪስ ከተ መንጎራደዱ ትልቅ ዋጋ ነበረው ለኔ። እንደዚህ አድርጎት ቀልዳለ እንዴ? አንተ ወደ ተምዘራው እንደው ማን ተናገር አለኝ። በእናታችሁ ከምትል ተከታይ የኔ ምስኪን ምን ሆናብኝ ይሆን? ደህና ነበረች እኮ ዶክተር። ከዚህ በፊት እንደዚህ ሆና አታውቅም። ወይኔ ጉዴ ምን ሆናብኝ ይሆን? ተረጋጊ እናቴ፣ አሁን ደህና ነች። ከበሽታው ጋር በጣም በመጨነቋ ነው እንደዚህ የሆነችው። እነዚህ ምልክቶች ደግሞ የተለመዱ ናቸው። ምንም አትሆንም። ተረጋጊ እናቴ። የኔ ምስኪን አረ ልጄ ምንም አትሆንብኝ። ልቧን የሚያውቅ ጌታ እሱ ይረዳታል። ዶክተር አንተም ተባረክ። አንተ ባትመጣ ኖሮ እኮ ምን እንደማረጋት ግራ ይገባኝ ነበር። ላዴም እንደብይላታለሁ፣ እየመጣች ነው። ምንም አትሆንም፣ አትጨናነቂ። እሺ ዶክተር። አሁን ምን ነው ታዲያ አይኗን አልከፈተች? የሰጠዋት መድኃኒት ነው። 5 ደቂቃ ባልሞላ ጊዜ ውስጥ ትነቃለች። ስትነቃ የምትበላውን ምግብና ፈሳሽ ነገር አዘጋጁላት። ዶክተር አንተ እያለ የሆነ ነገር ላዘጋጅላት? ትንሽ ትቆየኛል? ይቅርታ ተሻኩዬ ስወጣ መድኃኒቱን ብቻ ነው ይዤ የወጣሁት። ይህን ምጥልበት ፌስታል ላምጣል? እሺ ናት። ዶክተር እንዴት ነሽ ሌሊ? ዶክተር ልሞት ነው እንዴ? ቆይ ለዚህ ነበር እስከዚህ ድረስ የመጣሁት። ተረጋጊ ሌሊ። ዶክተር እኔ መሞት አልፈልግም። ዶክተር እባክህን እርዳኝ። እኔ መሞት አልፈልግም። አትሞሽም ሌሊ። እንደዚህ የሆንሽ የባሰ ሞትሽን አታፋጥኝ። እባክሽ ሌሊ ተረጋጊ። ከዚህ በላይ መቻል አልችልም ዶክተር። እኔ በጣም ከብዶኛል። እስኪ ተመልከተኝ። ከቀን ወደ ቀን እኮ እየባሰብኝ ያለው ዶክተር። እኔ መኖር እፈልጋለሁ። አይዞሽ ሌሊ፣ ተስፋ ትቁረጪ። ከፈጣሪ ጋር ትድኛለሽ። ዶክተር እንኳን ደህና መጣ ባቡሬ። እናትህ እኮ ደውላልኝ ሌሊን ታመሽ ስነግረኝ ነው የመጣሁት። ሌሊ ምን ሆነሽ ነው? ሌሊ ደህና ነሽ? ምን ሆነሽ ነው? አሁን ደህና ናት፣ አትጨነቂ። አመሰግናለሁ ዶክተር። ራስን ተንከባከቢ። የሚበላ ነገርና ፈሳሽ ነገር ውሰጂ። ውሃ በደንብ ጠጪ። እባክሽ ራስሽ ላይ በደንብ ስሪ። እሺ ዶክተር አመሰግናለሁ። የሙያ ግዴታዬ ነው። አሁን ረፍት አድርጊና ወደ በኋላ ሆስፒታል ነኝ። እሺ ዶክተር። ዶክተር ምን እንደሆነች ልነግረኝ ይችላል? እኔም አላወቅኩም። ዶክተር ና ወይስ ያለ ቦታ ነው የተቀመጥከው? እንዴ ቤኪ ስማ፣ ሌሊ በተደጋጋሚ እየታመመች እያስጨነቀች፣ ወይ ደግሞ ካልሆነ ሌላ ቦታ ልውሰዳት። በታማሚ ፊት እንደዚህ የጮህና የተበሳጩ መናገር ልክ አይመስለኝም። ከሌሊ በላይ አንተን አውቃለሁ እና ይህን ጉዳይ ደግሞ በጣም ብዙ ጊዜ አውርተንበታል። ዶክተር ምንም ነገር አልነገርከኝ። ባቡሬ ሌሊ ደህና ናት። ደህና ናት አትበለኝ።
ደህና እንዳልሆነች እኮ እያየሁ ነው። ቆይ ለምን ነው የምትዋሸኝ? በጣም ይቅርታ እናቴ፣ ሆስፒታል ታካሚዎች አሉብኝ፣ እኔ መሄድ አለብኝ። እሺ ልጄ፣ ፈጣሪ ባርከ። እንዳንተ አይነት ቅን ዶክተሮችን ያብዛልን። ለእሷ እንደደነገጥክላት ለአንተ ፈጣሪ ይድረስልን። እናመሰግናለን። አሜን አሜን። ሄሎ። አቤት። ምን? አቤት። አዎ። እንዴ ቆይ አንቺ አሁንም እንዳኮረፍሽ ነው እንዴ? ኩርፊ አይደለም ተናድጄ ይባላለሁ። እሺ ይቅርታ፣ የኔ ቆንጆ እንታረቅ። አናደኛል። የኔ ማን ባሳየሽ? እኔ ራሴ እኮ ብሽካ ያደርግሽኝ እንዴ። ሄሉ፣ ይሄ እኮ ከተማ ነው፣ ገጠር አይደለም። እኔ የገጠር ሰው ይሁን የከተማ ሰው ይሁን ብቻ ሰው መሆኑን ነው የማውቀው እኮ አቤ። እንዴ ሄሉ ተይ እንጂ፣ እያወቅሽ እንደዚህ ማትበይ። እኔ ዳኒ የሚባለውን ምንም አልወደድኩትም። ያቺ እህቱን ቤዛ የምትባለው እኛ ማካል መግባት የለባትም። ካልሆነ ቤታቸውን ለቅላቸዋለን። አንቺ ደግሞ ለዚህ አታኩርፊ። እሺ ደግሞ ስሚኝ፣ ስታኮርፊ ሰው ጋር ሄደሽ ቁጭ ብትይው ነገር አቁሚ። ለምን? ከሰው ጋር ስጣላ ከሰው ጋር ከማውጋቱ ይልቅ ለብቻዬ ማውጋቱ እንደሚቀለኝ እያወቅ። እሱማ ሄሉ ያውቃለሁ እኮ፣ ግን እዚህ ደግሞ እንደዛ አይደለም። ይኸውልሽ ብቻችን መሆን ከፈለግሽ አብራን የሆኑታ ሄደን ቁጭ ብለን ብቻሽን ትሆኛለሽ፣ ችግር የለም። አንተ የት እንዳለው እያወቅ ይዘኝ ከሄድክማ አላኮረፍኩም ማለት ነው። አይ በቃ ይሄ ልጅና ኩርፌሽ አሁንም አለቀሽም አይደል? ማን ነው? ዳኒ። አላስተረፈኝም እኮ ይሄ ጅል ሰገጥ የሆነ ሰውዬ። አሹ እትዬ ይቅር ይበሉ። ንቀት መሆኑ ነው። ተው እያልኩ አውጥተህ ጎረቤት እስከሚሰማ ድረስ ልጁን የደበደብከው? እትዬ ዳይመንድን ጎድቶታል። እዚህ ስመጣ ሳገኘው ጊዜ ደሜ ይፈላል። የፈለገ ነገር ይሁን፣ ተው ተረጋጋ እያልኩ እንደዚህ ማድረግህ ንቀት ነው? አረ ንቀት አይደለም እትዬ፣ ተልቤ አጥፍቻለሁ፣ ይቅርታ። ቤቱን አክብሬ ይዤ እንደወጣሁት የእርሶንም ቃል ማክበር ነበረብኝ። ተረጋጋ አሹ፣ ተረጋጋ። እንደዚህ እንድትሆን አይደለም። ዋላ ይኸውልህ፣ የሰው ልጅ እጅ ላይ አንድ ነገር ቢሆን ጣጣው ላንተ ነው። እሱማው ለእኔ አስበው ነው እትዬ፣ ይቅርታ። ቆይ ይቺ ፍቅር ነች አይደል እንደዚህ የምታጣላችሁ? አረ ፍቅር እንደፈለገ እንዴ፣ እኔ ምን አግብቶኝ በእነሱ መሀል? አሹ እትዬ ፍቅርና ይሄኛው ልጅ የሆነ ነገር ጀምሯሉ። አዎ ፍቅር እንደማትፈልገው ትሆናለች እንጂ ከልቧ ትከጅሏለች። ምንድን ነው የምትለው? ፍቅር የት ናት? መኝታ ቤት ናት። ዴቭ፣ ይቺ ልጅ እስኪ መላበላት። እኔ ከአቅሜ በላይ ሆናለች፣ አስቸግራኛለች። ፍቅር እኔ መች ትሰማኛለች ታዲያ? እሷ ከቀን ወደ ቀን እየባሰባት ትሄዳለች እንጂ መቼም አትለወጥ። ተው ዴቭ፣ እንደዛ ብለህ አትደምድም። እስቲ ሳትቆጣት እንደ ጓደኛ ቀረባትና ጠይቃት። እኔ ፍቅር አስቸግራኛለች፣ ከአቅሜ በላይ ሆናለች። እሺ ታዲያ ልሞክር። አንቺ ግን አትጨነቂ እሺ? አሹ፣ ካንተ ጋር አልጨረስኩም። እንዴትና ለምን እንደሆነ ስመለስ በዝርዝር ታስረዳኛለህ። አቤት ቅሌት፣ አቤት ቅሌት፣ አቤት ቅሌት ሮማን። በቃ አሁን ነው ኩርቱ ፔስታሌን ይዤ የሀገሬን ዘፈን እየዘፈንኩ ወደ ሀገሬ መግባት። ተው ይቅርብ አሹ እየተባልኩ አልሰማ ብዬ ይኸው ትልቅ ሰው ፊት ሰው ደብድቤ መጨረሻ እንደዚህ ሆነ። ቆይ ምን ሆነን የተጣላው? አሹ ምን ተፈጥሮ ነው? ዳይመንድ ምን ሆኗል? ይኸውልሽ ዳይመንድን ወገን የለውም ዘመድ የለውም ብሎ ተቤዛ እህቱ ጋር አደቀቀው። ታዲያ ይሄ ሲያንስበት ነው እንጂ ይበዛበታል። ዳይመንድ ምን ሆነ? ተጎዳ እንዴ? ቆይ ምን ሆኗል እንዴ? ሮማኔ ኧረ ተረጋጊ። ልብሽን ልትተፊው ነው እንዴ? ምን ነው ዳይመንድስ ደነገጥሽስ? ምን ማለት ነው? ወንድማችን ማለት እኮ ነው። በጣም ተጎድቷል። እንዳሹ ሆስፒታል ድረስ ሄዶልሻል። ወይኔ ይሄን ያክል ተጎድቷል ማለት ነው? የኔ ዳይመንድ፣ ያንቺ ዳይመንድ። ምን አሹ? አሁን ደግሞ ምን አደረኩኝ? አሁን እሺ የት ነው ያለው? የት ሆናል? ቤቱ ነው ያለው። ጤና መሆኑን ሳረጋግጥ ጊዜ ተመልሼ መጣሁ። ስመለስ ይኸውልሽ ይሄንን እቤት ድረስ አላገኘው መሰለሽ? የታባቱ እንኳንም ደበደብኩት። አዎ ዶክተር ባቡሬ እባክህ፣ ያንተ መልካምነትና ጥሩ ሀሳቢነት
ለሊ ሳትነግረኝ በፊት አውቃለሁ። ነገር ግን ባቡሬ አሁን አንተ ለሊን ምን ሆነሻል እያልክ አንተም የተጨነቅ እሷንም አታስጨንቃት እባክህ ዶክተር። ለሊም ለሷ የምታስብ ከሆነ እውነቱን ንገረኝ። ምንድን የተፈጠረው? ባቡሬ ለሊ ጓደኛ ብቻ ናት? አዎ። ምን ነው? እርግጠኛ ነህ? እሺ እውነቱን እንድነግርህ ከፈለግ አንተም እውነቱን ንገረኝ። አሁን እኔ መሄድ አለብኝ። ታካሚዎች አሉ። ሳትነግረኝ ልትሄድ ነው? ባቡሬ ተንከባከባት። ሁሉም ነገር ቢሮናና እናወራለን። እመጣለሁ። አሁን በቃ ለሊ እንዳትጨነቀው። እሺ ዶክተር፣ ስለተረዳኝ በጣም አመሰግናለሁ። ምንም አይደለም። ወይኔ ገሬ ራሱ እኮ ሊወድቅ ነው። ይሄ ገበሬ ልጅ አላስተረፈኝም እኮ። ቆይ ምን አልክ? እንዴ ቆይ አንተ ማን ነህ? ሲጀመርስ ቤት ምን ልሰራ ነው የምመጣው? አደጋ ስላጋጠመኝ እኮ ነው። ቤዛ ደግሞ እዚህ ጠብቀኝ ስለምትለኝ ነው። ምን ነው ደበራችሁ እንዴ? አዎ ዳኒ ደብሮናል። በጣም አስደብራችሁናል። እንዴ ቤቱን እኮ የተከራየነው እኮ ለኔና ለሷ ነው እንጂ ከናንተ ጋር ደባል ሆኖ ለመኖር አይደለም። እንዴ ቆይ ዝም ባልናችሁ እንዴት እንደምንቆጥራችሁ ቤታችን ትመላለሳላችሁ? ካልሆነ ቤቱን እንልቀቅና የከፈልነውን ብር መልሱልን። በዚህ ሁኔታ አብረን አንቀጥልም። ይሄንን ያክል ተማራችኋል እንዴ? ይኸው ዳኒ ብዙ አይተናችኋል። አንተ ምህትም ግን የሚደብራችሁ ፍጥረት አይደላችሁም። ከዚህ በኋላ አንተ ምህትም እዚህ ቤት እንዳትመጡ። ቆይ እያባረርከኝ ነው እንዴ? እንደፈለግ ካስበው ዳኒ። ከዚህ በኋላ ግን አንተ ምህትም የመጣችሁ አትረብሹን። ይኸውልህ ቤት እስክናገኝ ነው። ከዛ በኋላ እንለቅላችኋለን። እሺ እወጣለሁ። ቆይ ምን ሆኖ ነው ግን? ይኸውልሽ አላውቅም። በድጋሚ ግን እዚህ ቤት እንዲመጣ አልፈልግም። አይ አቤ ለኔ ብለህ ተንገላታ አይደል? ምን ማለት ነው ደግሞ እሱ? ድንገት ወደዛ ተመልሰ መጣና እንደዚህ አይነት ህይወት እንድትኖር አደረግኩ አይደል? ምን ነው እንደዚህ መሆኑን አልወደድሽውም እንዴ? ለኔማ መታደል ነው። ቄው ቢናፍቀኝም አንተ ከጎኔ ስላለ ግን በጣም ደስተኛ ነኝ። ሁሌም ደስተኛ ሆኝልኝ የኔ ቆንጆ። ግን ደግሞ ደስታችንን ከሚያደርጉ ነገሮች መራቅ አለብን። ያው ቤዛም ጠፍታለች። ዳኒንም አሁን አባረርከው። አሁን ማን አለ ብለህ ነው አቤ? እሱን እኮ ልክ ነሽ የኔ ቆንጆ። ሌላ ጊዜ ግን ጠንቃቃ መሆን አለብን። ልቤን ታውቀ የለ ያላንተ እኮ ምንም ነገር አልችልም። የኔነት በቃ እንውጣ። ወዴት? ከተማው ማየት አትፈልጊም እንዴ? እሺ ደስ ይለኛል አቤ። እሺ በቃ እንውጣ። አደይ። አቤት ዶክተር። እንዴት ነሽ አደይ? ነይ ግቢ። ለሊስ ቤት ነች። በቃ እኔ ወደ ቤት ልሂድ። አደይ አደይ እንድትጨናነቂ አይደለም የደወልኩልሽ። አብርሻት እንድትሆኝ ብዬ ነው። እና ደግሞ ተረጋጊ፣ ብቻ ትጨናነቂ። እሺ አልጨናነቅም። ቢያንስ አይኗ አለ። ቆይ አብሯት ማን አለ? እናቷ አለች። እናቷ ማለት ባቡሬ ጓደኛዋ ማለት ማዘሯ ናት እንዴ? ቆይ ምን ተፈጥሮ ነው? አደይ ጓደኛዋ ስለሷ ማወቅ አለበት። ባቡሬ ነው? አዎ አደይ፣ አንቺን ሳላውቅሽ በፊት በጣም በተደጋጋሚ ሆስፒታል ድረስ ሲመጣ የነበረው ስለሷ ያስባል፣ ይጨነቃል። ደግሞ ቢያውቅ ይረዳታል፣ ይንከባከባታል ብዬ የማስበው እሱ ነው። እኔም አስቤ ነበር እኮ ግን ደግሞ ለሊ እሷም አንቺ ባታውቂ ምኞታ ነበር። ግን ደግሞ አሁን ሁኔታዎች በጣም አስቸጋሪ እየሆኑ የሆነ ነገር ማድረግ አለብን። እንዴት ማለት? ለሊ ደህና አትሆንም እያልክ ነው? እንደዛ አላልኩም። ግን ደግሞ አንቺ አስቢበትና ባቡሬን አናግር። አይ ዶክተር፣ እኔ ስለሷ ልነግረው አልችልም። ሌላ ግንኙነት አላቸው እንዴ? እሱን አላውቅም። አትፍሪ፣ ንገሪኝ። እርግጠኛ አይደለሁም፣ ግን አይኑን ሳየው እሱ ያስታውቅበታል። ምኑ? አላውቅም። ምናልባት እኔ እንደዛ እንዲሆን ስለፈለግኩኝ ይሆናል። ግን የባቡሬን አይን ሳየው እንደሚወዳት ያስታውቅበታል። እንዴ አይደል? ፍቅር የያዘውን ሰውና ያልያዘውን ሰው አይተሽ ማወቅ ትችያለሽ ማለት ነው? አይ ዶክተር፣ እኔ እንደዛ ብዬ የምነግርህ በመሀላቸው ያለው ነገር ተራ መስሎ እንዳይሰማ ነው። እንግዲህ ግልጽ አድርገው ባያወጡትም በመሀላቸው ግን የሆነ ነገር ያለ ይመስለኛል። እሺ ገብቶኛል። ግን አደይ ለለሊ በአሁኑ ሰዓት ከባቡሬ በላይ አስፈላጊ ሰው የለም። እንዴት? በብዙ መልኩ አደይ ደስተኛ እንድትሆን፣ ተስፋ እንዳትቆርጥ፣ በተስፋ እንድትኖር ያደርጋል። ስለዚህ ምን ወሰንክ? አንቺ ፈቃደኛ ከሆንሽ ለሊ ሳታውቀኝ ባቡሬን ማናገር ይችላል። እሺ ዶክተር፣ አውራው ደስ ይለኛል። እሺ አደይ በቃ አንቺ ብዙ አትጨነቂ። ዶክተር፣ አሁን ላይ አልጨናነቅም አልልህም። በጣም ሀሳብ ገብቶኛል። አንተም እኮ ግልጽ አድርገህ ምንም ነገር አልነገርከኝም። በሽታው በጣም ብዙ ትሪትመንት ይፈልጋል። ለሊን ደግሞ እንዳየዋት ስለ በሽታው ካወቀች በኋላ በጣም ተስፋ ቆርጣለች። እኔና አንቺ ምንም ልናደርግላት አንችልም። ግዴታ ባቡሬ ያስፈልጋል። እሺ ይሁን። ግን እዚህ ድረስ መጥተህ ስላያት በጣም አመሰግናለሁ። ምንም አይደለም አደይ። እሺ ዶክተር፣ እንገናኛለን። አደይ ምን ነው ዶክተር? አዲስ ነገር ካለ ደውል። እሺ ዶክተር፣ በጣም አመሰግናለሁ። እንዲሁም ከፈለግሽኝ ደግሞ በማንኛውም ጊዜ እኔ ጋር መደወል ትችያለሽ። እሺ ደውላለሁ። ቻው በቃ።
ወዴት ነው ሩጫው? እኔማ አንተ ጋር ነበር ቤት መስለኝ። የምን ቤት ነው ቤዛ? እንዴ እናታችን ቤት ነው። ሄሉና ያበበ የሌለ ነገር ብሎ ነው ያባረሩ። ምን ብለው? ምን ያላሉኝ አለ። ሁለተኛ ከመጣ ቤቱን ለቀን እንወጣለን እያሉኝ ነው። እና ታዲያኛ ምን እንፈልጋለን? እንዳኒ ይውጣ። የቤት ኪራይ እንደሆነ ተቀብለናል። እንደውም እነሱ ተማሪው ሲወጡ እኛ እንገባለን። ቆይ እኛ ለመግባት ከሆነማ መጀመሪያ ለምን አከራየ ነው? እሱ ልክ ነህ ዳኒ። ሌላ ተከራይ ፈልገን እናከራየዋለን። እሱ ያሳስብ። ደግሞ ስራው ተስማምቶሻል? ምን ይስማማኛል እባክህ። ያ ዳይመንድ መጥቶ እኮ ዶክተር ጋር ቀጠረ። ያቺ አዴም መታ ነበር። ቆይ ምን ልትሰራ ነው የመጣችው? አላውቅም እባክህ። ለጓደኛዋ ነው ምናምን አለኝ ዶክተር። ጓደኛዋ ማናት? ቆይ ለሊት ሆናለች። ከሷ ውጪ ማን አላት? ምናልባት ደግሞ ያቺ ሮማን። እዛ ሆስፒታል መዋልሽ ምንም ለውጥ ካላመጣ ለምን ቆይ አትወጪ? አይ ለውጥማ አለ ዳኒ። አትሳሳት፣ ብዙ ነገሮች አሉ። ምን? እሱም በጊዜ ልታየዋለህ። እኔ የምሰራው ለታካሚዎች የተዘዘላቸውን መድኃኒት አንብቦ መስጠት ነው። ስለዚህ መድኃኒት የሚያመጡ ሰዎችን ፈልግ። አልገባኝም ቤዛ። ኦሪጂናል መድኃኒቶችን ጊዜያቸው ባለፈባቸው መድኃኒቶችን እንቀይራቸዋለን። ቆይ የምርሽን? አዎ ዳኒ፣ ሌላ ምን መጠቀም እንችላለን? አሁን ለሁሉም ነገር ዝግጁ መሆን አለብን። ደግሞ እንደምታየው ገንዘብ ያስፈልገናል። ያንን ቤት ደግሞ ማጣት የለብንም። ቤቱን አጣም ማለት የእናታችን ደም በከንቱ ፈሰሰ ማለት ነው። እና ደግሞ ሰዎች ለእናታችን ላደረጉባት በደል የዋጋቸው ማግኘት አለባቸው። ጥሩ ሀሳብ ነው ቤዛ፣ ግን እኛ ላይ ችግር አያመጣብንም? እንጠነቀቃለን ዳኒ። እያንዳንዱ እርምጃችን በጥንቃቄ መሆን አለበት። ደግሞ ወሳኙ ነገር ገንዘብ ነው። ገንዘብ ካለን ወደ ፈለግነው ቦታ ተያይዘን መጥፋት እንችላለን። ደግሞ ሆስፒታሉ እንጂ እኛ ተጠያቂ አንሆንም። እሱ ልክ ነሽ ቤዛ። ይሄኛው የመጨረሻችን ነው ዳኒ። አላማችን መርሳት የለብንም። ከቻለን ፍቅር እንድታግዘ እናደርጋለን። ፍቅር? ለምን? ባክ ሌላ የሚተባበረን ሰው የለም። እሷን ለማታለልና ለስራችን ደግሞ መጠቀሚያ ለማድረግ በጣም ቀላል ነው። ቆይ አልገባኝም ቤዛ። ዳኒ አሁን ያሰብነው ነገር ቀላል አይደለም። እኔ እናንተ ከቻልነው ጥሩ፣ ካልሆነ ደግሞ ፍቅርን በፍቅር ያዛትና እንጠቀምባታለን። የእሷን ነገር አያሳስብሽ፣ እኔ እወጣዋለሁ። ጥሩ፣ ግን ከእሷ ጋር የተለየ ግንኙነት እንዲኖር አልፈልግም። እሺ ከቻልክ ትንሽ ነገሮች እስኪስተካከሉ ሄለንና አበበን ተለማመጣቸውና ከእነሱ ጋር ትንሽ ቆይ። አረ አይሆንም። የዛን እኮ የአበበን ፊት ስላላየሽው። አረ አልሄድም። እሺ እንደፈለክ ዳኒ፣ አንተ ታውቃለህ። ግን ነገሩን አስብበት። እሺ ቆይና ልትመለሽ? አዎ ዳኒ፣ ዶክተሩ ሳይመለስ መመለስ አለብኝ። ሲወጣ እግሩን ጠብቄ ነው የወጡት። ከተመለሰ ያልቅልኛል። እሺ በቃ ሂጂ ቤዛ፣ ይመችሽ። ድንገት እኮ ጸጥ ብለሽ አስደነገጥሽ። እስቲ ቀና በይ ልጄ፣ ቀና በይ እስቲ። ጎሽ ከፍ ትንሽ ይሄ ተደገፊው። አትጨነቂ ማዘሯ፣ እኔ አሁን በጣም ደህና ነኝ። ምን ነው በረከቴ? ምንም አልሆንኩም ማዘሯ። ለልዬ እባክሽ አዴ እንዳትጨነቂ። ማዘሯ ከዚህ በፊት እንደዚህ ሆኛ አይተኝ ስለማታውቅ ደንግጣ ነው። ለሊ ቆይ የሰጠሁሽ ቦታ አይታሽም እንዴ? ምን ማለት ነው? ቆይ ለምን ደሞ አትረጂ? ባቡሬ እሺ ዝም እላለሁ። በረከቴ ምን ነው? ምን ሆነ ልጅ? ታዩ ማዘሯ፣ አንቺ አትጨነቂ። ዶክተሩን ተከትሎት ወጥቶ ነበር። ለምን በዚህ ልክ እንደተረበሽ አልገባኝም። አላውቅም ለልዬ። ዶክተሩማ የተባረከ ነው። ዶክተሩ ባይመጣ ኑሮ ምን አደርግሽ ነበር የኔ ልጅ? እኔ ጸጥ ልበልልሽ። አረ ጠላትሽ እናቴ፣ አትጨነቂ እንጂ። አረ በእናትህ ቆይ፣ ምንድነው? እንዳትከተኝ። ያ ጀዝባ ላደረገው ነገር ዋጋ መክፈል አለበት እኮ። እሺ ተረጋጋ። አልረጋጋም። ቆይ አንተ ምንድነው የምትፈልገው? አንጠባጠባለሁ። አቤት። ምን አንቺ ብቻ ነሽ የምታንጠባጠቢ? ምንድነው? ዳይመንድ ይኸውልህ፣ አሁን ኪንጎ እንዳትጠጋው። ዳይመንድ ነው የነካ አለቀውም እያለ አት በእናትህ ምንድነው? እኔ ለራሴ ተሰባብሬያለሁ። ምንድነው የምታዞረኝ? ቤዛቸው እቺ ተረገመች። አንቺ ምን ፈለጋችሁ? ኮንዶምሽ ጎናችሁ ዳይመንድ ምንድነው ያደርጋችሁት? አላቅም። መጀመሪያ እሱ ያደረገውን ነገር ጠይቀው። እሱን አልጠየኩሽ። ሲጀመር ያላቅመ እንጣጣጣጣ ትበል። እሺ አወዳደቅ መጥፎ ነው የሚሆነው። አሁን ደግሞ ሌቭላችን በጣም ተለያይቷል። ኦኬ አንቺ እንዴት አባሽ ነው የምታወሪው? ማን ስለሆንሽ ነው ኪንጎ እንደፍረሽ እንደዚህ የምትናገሪው? አንቺ ቀበጥ ልቀቂኝ። ትሰሚኛለሽ? አንቺ ጋር የደረሰ ሰው የለም። ግን አንቺን ብትሆኚ እደርስብሻለሁ የምትይ ከሆነ ከእነሱ ጋር ተጠቅልለሽ ገደል መግባት ትቻለሽ። እሺ ገደል መግባት እንዴት እንደሆነ እኔ በደንብ አድርጌ ያሳይሻለሁ። እሺ ልቀቂኝ። ዳይመንድ ምን እያደረክ ነው? እያሳመምከኝ እኮ ነው። እንደዚህ እጅሽን ቀንጠሽልሽ ማለት ነው ኪስሽ ውስጥ ነው የምከተልሽ። ከዚህ በኋላ አልደርስብሽም፣ እንዳደርሽብኝ። እሺ ልቀቂኝ። እሺ ዳይመንድ ምን እያደረክ ነው?
እየሰማሽ ነው? እንዳደርሽብኝ አልደርስብሽም እያልኩሽ ነው። አንተ ካልደረስክብኝ ቆይ እኔ ምን ብዬ ነው የምደርስብህ? ሲጀመር ሁላችሁም በእኔ ትቀናላችሁ። እንቀናለን? በአንቺ እንቀናለን እኛ አይደል? አዎ ዳይመንድ፣ እንዴት ስራ አግኝቼ አንገቴን ደፍቼ እየሰራው እየመጣ እንደዚህ ታደርጋለህ? አሁን አንቺ ማን ይሙት የሆስፒታሉ ደሞዝ ጠቅሞሽ ነው ወይስ ምን ፈልገሽ ነው እዛ የገባሽ? አዎ፣ ከዚህ በኋላ የማንንም ሰው ገንዘብ አልፈልግም። አሁን በራሴ ጥሪ ግሪ እየበላው ነው። ስለዚህ ከዚህ በኋላ በህይወት አትግቡ እሺ? ይኸውልሽ አሁን ተጋገረሽም ጥረሽም እኛ አይመለከትንም። አሁን ከዚህ አካባቢ እልም ብለሽ ጥፊ፣ አፍጥኝ፣ ጥፊ ጥፊ ባትለኝ። እቺ አውራሪ ሳቋ ዳይመንድ ግን አመንከት? እስቲ የምትሰራውን ስራ እናያታለን። ስታሞኝ ነው እባክህ። ቤዛ መቼም አትቀየርም። አትድረስብኝ፣ አልደርስባትም። ከዚህ በኋላ ስለ ወንድሟም ስለ ቤዛም እኛ ምንም የሚመለከተን ጉዳይ አይደለም። ልክ ብላ ዳይመንድ፣ አይመለከተንም። ያንን ጀዝባ ግን ካገኙት አለቁ። ኧረ ከመቼ ጀምሮ ነው ወይስ እዛ መስሪያ ቤት ቦክስ ያለ ባንብዶች ጀምሯል? አንተ በቃ ትቀልዳለህ። በቃ ተመለሱ፣ እኔ ልሂድ። መቼ መጣህና ነው መቼ የምትሄደው? ስራ መግባት አለብኝ ቅምጥል። ስመለስ ካልመሸ እመጣለሁ። ካልመሸ ስትል? አረ ምን እሺ ነው ቅምጥል፣ ልጁን አታጨናንቂው እንዴ። በቃ ከመሸ አትገናኙም ማለት ነው። በቃ በቀን አንዴ ከተገናኛችሁ አነሰ። ዳይመንድ በማይገባ ጥልቅ አትበል። አንተ አልተጠየቅም። እሺ ቅምጥል፣ እየረፈደብኝ ነው። እሺ በቃ ሄድ እችላለሁ። ያለ አንተ ግን ከባድ ነው። እሺ አውቃለሁ። አንቺ ብቻ አትጨነቂ። እኔ እንዳጨርሰው። አረ ምን እሺ ነው እንዴ። ለኛ ማስብልን እንጂ ለሲንግሎቹ እኛ ማንን ነው የኔ ምን አትቅናሽ። አረ ይመች በል በቃ። እኔ የምልህ ግን ቆይ ኪንጎ መስሪያ ቤት ብዙ ሴቶች አሉ እንዴ? ቀላል አሉ እንዴ? ሴቶች ቢሉ ሊያው ምን የመሳሰሉ ይኸውልሽ ትርንጎ የመሳሰሉ ሴቶች ናቸው አሉት። ይኸውልሽ በር ላይ ስትገቢ ፈታሾቹ አሉ። ከዛ በኋላ ደግሞ እጠፍ እንዳልሽ ደግሞ ሴክሬታሪዋ ቤቲ አለች። ቤቲ ደግሞ ምን ያህል ኪንጎን እንደምትወደው ነግሮኛል እሱ ባፉ በራሱ። አለቃው ሴት ነች። በቃ ምን አለፋሽ ኪንጎ ሲገባ ምን ልሁንልህ፣ ምን ላምጣልህ፣ ቡና ነው ሻይ ነው ምን እናርግልህ የሚሉ ሴቶች ናቸው አሉት። በቃ ኪንጎም ልቡ ይቀልጣል። ቀመጥለም ትረሳለች። አከተበ ቻው ጩኒ በቃ። አንተ የምር ነው እንደምታወራው? እና ታዲያ በእንደዚህ አይነት ነገር ይቀልል? ልትሰማኛለ? ድጋሜ እንደዛ አይነት ቀልድ እንዳቀልልሽ። ቀመጥል ምን እሺ ነው እንዴ? እያነክሽኝ እኮ ነው እኮ። እንደዛ አይነት ቀልድ አቁማ በቃ። ኧረ ተፋችኝ። እኔ ስቀልድሽ ነው እንዴ? አንቺ ቀልድ አታውቂም እንዴ? ምን እሺ ገና ምን አይተል አንጠባጥባን። አንቺ ግን ቆይ አላበዛሽውም እንዴ? ኧረ በልክ አድርጊ። አሁን ቀልዱን ተውና እውነቱን ንገር። ኧረ ቅምጥል ምን እሺ ነው ፍቺ እንዴ? እኔ አብሬው አሉ ምንድን ነው የምትይኝ? ቆይ ሲጀመር አንተ ከመጀመሩ ነው ለኔ መልስ ነው ማለት የጀመርከው? ኧረ ቅምጥል አረጋጊው እንዴ። ያው ኪንጎን ካፈቀርሽው በኋላ ነው። አንቺ ኪንጎ ሚስት ነሽ፣ ኪንጎ ደግሞ ለኔ ወንድሜ ነው። በቃ አንቺ የኔ ቤተሰብ ነሽ ማለት ነው። ከዛ በኋላ ነው። አረ እንደዛ ነው? አዎ እንደዛ ነው። ምንም አዲስ ነገር የለም። ይኸውልህ ትሰማኛለህ? ሁለተኛ ቀና ብለህ እንዳታወራኝሽ። ዝም ስለይ ለምን ድባል እንዴ አንተ? ውይ ደግሞ ተነሳብሽ። ምን አልከኝ? ማለቴ እንትን ብዙ ቆምሽ። በዛ ላይ ደግሞ ፀሐዩም ቀምልሽ። ወደ ቤት አትሄጂ? ሮማን። አቤት እትዬ። አሹን ጠርተሽዋል? አዎ ጠርቻለሁ እትዬ። ፍቅር ጋስ ምን አዲስ ነገር አለ? ምንም አዲስ ነገር የለም። አሁንም ምግብ አልበላችሁ። ትያት ሲርባት ትበላለች። እኔ እንደው ይሄን ጸባዩን ከየት እንዳመጣች አላውቅም። ባርኮት እንደው ድምጿ አይሰማም። እንደው ክፋቱን ተንኮሉን እንደው ከየት እንዳመጣችሁ እንጂ አላቷ። እትዬ ፍቅር በጣም ግራ የሚያጋባ ጸባይ ነው ያላት። ምን እንደምትፈልግ ራሱ የምታውቅ አይመስለኝም። አሹ ለምን ቆየ? እኔ እንጃ እትዬ። ያው ምናልባት መምጣት ፈርቶ ይሆናል። ድጋሚ ልጥራው እንዴ? ለምንድን ነው የሚፈራው? ያው እርሱ ያሉትን ባለማድረጉ ስሜታዊ በመሆኑ ይሆናል። አሹ። አቤት እትዬ። ለምን ቆየ? እዚህ ነበርኩት፣ የትም አልሄድኩም። ይቅርታ። እሺ አሹ፣ ለአንዴና ለመጨረሻ ጊዜ ዛሬ እነግርሃለሁ። ከሰው ጋር ስትጣላ በንግግር ከመፍታት ይልቅ በዱላ ነው የምታምነው። ለምንድን ነው እንደዛ የምታደርገው? ነግሬ ያልሰማ ሲሉኝ ታዲያ ምን ላድርግ? የዘንድሮ ሰው እንደሆነ ዱላ ታልሆነ ዝም ብሎ የሚሆን ሰው አይወድ። አያሹ ትክክል አልሰራም። ከሰው ልጅ ጋር ስትጣላ በዱላ ሳይሆን በንግግር ማመን አለብህ። ሁለተኛ እንደዚህ አይነት ነገር እንዳይለመድ ብጥብጥ ስታነሳ እንዳላይክ። እሺ እሺ። አሹ እኔም ይህንን ነገር እስማማበታለሁ። ከሰው ጋር አትጣላ። እኔ እንደው ታልደረሱብኝ አልደርሱ ነው ማኔ። እያወቅሽኝ ዳይመንድ መታ ብላ አይደል እንዴ እንደዚህ ያደረግከው? እንዴ ታዲያ ደርሶብኝ ነው ሮማኔ። ምን ላድርግ? በደም የሚመጣ ሰው እንደማልወድ ታውቂያለሽ። የፈለገ ነገር ይሁን እንዴት እንደዚህ ታደርጋለህ? እሺ እትዬ፣ ደግሜ ይህን ስህተት አልሳሳትም። ይቅርታ። በልና ቁጭ በልና ቡና ጠጣ። እሺ እትዬ። ሩታ ተኝታ ነው ሮማን? ኧረ የለችም እትዬ፣ ወጣለች። ታዲያ የት ሄደች? ዳይመንድ ጋር ይሆናል። ሌላ የት ይሆናል? ዳይመንድ ጋር ደግሞ ምን ትሰራለች? ያው ጤናውን ለመጠየቅ ይሆናል። ሌላ ምን ይሆናል እትዬ? እንዴ
ይሄን ያክል ከሱ ጋር ትቀራረባለች ማለት ነው? መቀራረብ ብቻ አትዬ። አሹ ምን አልኩ? አይ ቡና በሱካር ይሻላል በጫው? እሱ ልጠይቀ ነው። ሮማኒ ደግሞ አውቀሽ እያወቅሽ ልታደርግኝ ነው አይደል? እኔ ተመቼ ወዲህ ነው ጣፋጭ ነገር የምወደው። ኧረ በጥበጥ አድርገሽ ጨውን አድርጊልኝ እንዳገራችሁ። ተረጋጋ ባቡሬ፣ ተረጋጋ በለኝ። የህክምና ስህተት ነው የሚሆነው። እባክህ እውነት አይደለም በለኝ። የሚያሳየው እንደዛ ነው። ምን? ዛሬም የምነግርህ አንተ ጠንካራ ሆነህ ታጠነክራትና ተስፋ እንዲቀጥል ደስተኛ እንድትሆን እርዳታ ስለሚያስፈልገን ነው። አይ ዶክተር፣ ይሄ መቀበል አልችልም። አዝናለሁ ባቡሬ። ነገር ግን አንተ የምታግዛን ከሆነ ለሊ በአግባቡ ህክምና የምትከታተል ከሆነ ህመሙን ቀስ በቀስ መቀነስ እንችላለን። እንዲሁም ደግሞ ሙሉ ለሙሉ ማጥፋት እንችላለን። ግን ይሄ መሆን የሚችለው አንተ ጠንካራ ሆነ እሷን ማጠንከር ስትችል ነው። አይ ዶክተር፣ እንደዚህ መሆን የለበትም። እሷ እኮ ምንም የምታውቀው ነገር የለም። እሷ ላይ እንደዚህ መፈጠር የለበትም ዶክተር። እባክህ እርዳት። በሽታው ሰው አይመርጥም። ክፉ መሆንክ መጥፎ መሆንክ አንዴ ከተያዝክ ነው። ቆይን ተናጥሩ ነው ልለፋ አይልም። እሱ አይግረም። በሽታው ብዙውን ጊዜ ሳይጠበቅ ነው የሚከሰተው። አይ ዶክተር፣ ለሊ ምንም መሆን የለባትም ዶክተር። ለሊ ምንም እንዳትሆን እባክህ። ምንድን ነው የሚያስፈልጋት? ምን ላንጣ? ገንዘብ ነው? ምንድን ነው የምትፈልገው? ዶክተር እኔ ህይወቴን ራሱ ሰጣታለሁ። እባክህ አድንልኝ። ተረጋጋ ባቡሬ፣ እባክህ እንደዚህ አትሁን። አይ ዶክተር አልችልም ዶክተር። እኔ ያለ እሷ መኖር አልችልም። ሁሉም ነገር አበቃ ባልኩበት ሰዓት ልሄድ በወሰንኩበት ቅጽበት እኮ ነው ያገኘኋት ዶክተር። ገና እኮ እንደማፈቅራት እራሱ አልነገርኳትም። እባክህ ዶክተር እባክህ። አልፈርድብህም። አሁንም ጊዜ አለ። እሷ እንዴት መኖር እንዳለባት አይታ የለ። አሁን ደግሞ ልታም መመለስ አለብን። ምን ላድርግ ዶክተር? ካንሰር እኮ በጣም ከባድ በሽታ እንደሆነ አውቃለሁ። እሺ ምን ላድርግ? ለሊ ነገር የምትናፍቅበት ነገር ያስፈልጋታል። እንድትኖር እንድትቀጥል ተስፋ ያስፈልጋታል። አልገባኝም። ለሊ በካንሰር መታመሟን ከሰማች በኋላ ለመዳን የምታደርገውን ጥረት አቆማለች። እዚህ ራሱ መታ የምትታከመው አደይ ስላወቀች በእሷ ጫናና በእሷ ግፊት ነው። ባቡሬ፣ ለሊ ለመኖር ተስፋ እንዲኖራት እንድትጓጓ አድርጋት። ዶክተር እኔ በምን አቅሜ እንደዛ አድርጋለሁ? እስካሁን እያየው ነው። ከአንተ ውጭ ስለ እሷ ደህንነት አሳስቦት የመጣ አንድ ወንድ የለም። ባቡሬ፣ ብታስብበት መልካም ይመስለኛል። ግን እኮ ለሊ ጊዜ የለንም ባቡሬ። ያለምንም ምክንያት የምትወዳት ከሆነ አብረሃት እንደምትሆን ከጎኗ እንደምትሆን ንገራት። ቆይ ታዲያ ለብር ብለህ ነው እንደዚህ የምታደርገው? አዎ ለሊ፣ ለብር ብዬ ነው። እንደ ማጣት የሚያስከፋ ነገር የለም። ገንዘብ ነው? አዎ ገንዘብ ነው። እኔ ግን በተቃራኒው ገንዘብ ሳይሆን ሰው ነው የሚቸግረኝ። ሰውማ አለ፣ ግን ሁሉም የጠረረበት ነው። ለገንዘብ ብለህ የሰውን ህይወት ታበላሻለህ? አዎ አበላሻለሁ። ግን አንቺ ላይ በማድረገው ነገር ብዙም ደስተኛ አይደለሁ። ደስተኛ ባትሆን ኖሮማ ታዝንልኝ ነበር። አንተ ግን ጭራሽ እንደዚህ አይነት ሀሳብ የለህም። የፈለገ ባዝንልሽ አንዴ ወስኜ ገብቻለሁ። ብሬን እስካገኝ ድረስ የአክስትሽን ትእዛዝ እቀበላለሁ። እሺ የሆነ ነገር ተባበሪ። ምን ልተባበርሽ? ርቦሻል? ምግብ አልፈልግም። ታዲያ ምንድን ነው የምትፈልጊው? እባክህ ልለምንህ ከዚህ ቦታ አስወጣኝ። ምን ነው ዝም አልክ? ለሊ ትድናለች ዶክተር። አንተና እኔ እሷ ሁላችንም ከጣርም ከፈጣሪ ጋር ይሆናል። ግን ቆይ እርግጠኛ እስካሁን ምን ነግረኝ የኔ ለሊ ውጤት ነው? አዎ አንተ እንድታውቅ ስላልፈለገች ነው። ቆይ ዛሬ ታዲያ እንዴት? እኔና አደይ ብቻ አልቻልንም። ያንተ እገዛ ያስፈልገናል። ዶክተር ማመን አልችልም። ቆይ አደይ እንዴት አስቻላት? አይዞ ሁሉም ይስተካከላል። ለመጣ ዴቭ እኮ ነኝ ፍቅር። አደይ መርጠህ ሄደህ ለምሮ ተመልሰህ የመጣው? አንቺ ያልተረዳሽው አንድ ነገር አለ። አደይ ፍቅረኛ ነች፣ አንቺ ደግሞ እህቴ ነሽ። እኔ እህትህ አይደለሁም ዴቭ። እርግጠኛ ነሽ? አዎ ዴቭ፣ እኔ እናንተ እኮ ዘመዳሞች አይደለም። በፊት ልጅ እያለን በጣም ትንከባከበኝ ነበር። ከኔ ውጭ ከሌላ ሰው ጋር እንኳን አትግባባም ነበር። ፍቅር አሁንም አልተረዳሽኝም። ያኔ ልጅነት ነው። እሺ ለእኔ ግን ምንም የተለወጠ ነገር የለም። አሁንም ያኔ የማውቀ ዴቭ ነው። አደይ ናት የለወጠች። አዎ ተቀይሬያለሁ። ልጅ እያለው የነበረው ዴቭ ሌላ ነው። አሁን ያለሁት ዴቭ ደግሞ ሌላ ነው። በመቀየሬ ደግሞ ምንም አልጸጸትም። እሺ ይኸውልሽ አደይን በማግኘቴ ብዙ ነገሮች ተለውጠዋል። ብዙ ነገሮች ደግሞ ቀይረውኛል። ለምሳሌ ልንገርሽ፣
ለሴቶች የነበረኝ አስተሳሰብ ሁሉም ነገር ተቀይሯል። ስለዚህ በመቀየሩ ምንም አልጸጸትም። አደይን ደግሞ ላገባት መስሎ ነው ዴቭ። አይነን ከፍተህ ብትመለከት ይሻላል። አደይን ተዋትና ከኔ ጋር ሁን እባክሽ። እሺ በቃ በዚህ ልክ ራስ ወዳድ አትሁኝ። ልታገባት ነው? አዎ ላገባት ነው። ይኸውልሽ በማይመለከትሽ ነገር ውስጥ አትግቢሽ። አሁን የመጣሁት ደግሞ ቤቱ ስለተፈጠረው ነገር ልጠይቅሽ ነው። ስለ እነሱ ምንም አትጠይቀኝ ዴቭ። ለምንድን ነው የማልጠይቅሽ? እስኪ ንገሪ፣ ለምንድን ነው የማልጠይቅሽ? በደንብ ጠይቅሻለሁ። እሺ ምንድን ነው ፍላጎትሽ? ለምንድን ነው እናትሽን በዚህ ልክ እያስጨነቅሻት ያለሽ? አትረዳኝም ወይ ምን እንድረዳሽ ጠብቀሽ ነው? እስኪ ንገሪ፣ ምን ልረዳሽ? ብዙ ነገር እንድትረዳኝ እፈልጋለሁ። አንተም እማዬም እኔን ከመረዳት ይልቅ አሹና ሮማንን መስማት ትመርጣላችሁ። ቅምጥ ሀች እንኳን አገኘሁሽ። ምን ፈለግሽ? የዳይመንድ እና የኪንጎ ቤት የት ነው? ዳይመንድን የራስሽ ጉዳይ እንደፈለግሽ አድርጊ። ኪንጎ ምን ይሰራልሻል? አይ እሱን አልፈልገውም። ኪንጎን አልፈልገውም። ማን ስለሆንሽ ነው የማትፈልጊው? ቅምጥል ምን ሆነሽ ነው? አንዴ ለምን ፈለግሽ ነው? አንዴ ለምንድን የምትፈልጊው? አንዴ ማን ስለሆንሽ ነው የምትፈልጊው? ምን ሆነሽ ነው? አሁን ወሬ አታብዢ፣ በቃ አትቅበጪ። ቅምጥል መለቴ ነው። የዳይመንድ ቤት አሳይኝ በእናትሽ። እሱን ለመጠየቅ እኮ ነው ከቤቴ ድረስ የወጣሁት። እሺ ወስድሻለሁ። ቆይ ግን ምን ጀምረሽ? እንዴ ምን ጀመርኩ? ከዳይመንድ ጋር ምን ጀምራችሁ ነው? ምንም ጓደኛ አይደል እንዴ? ኧረ በእናትሽ ከመቼ ጀምሩ? መቼ እንደሆነ አላውቅም፣ ግን ሁሉ ጊዜ እኔን ያገዘኛል። ዳይመንድ እኮ እንደምታየው አይነት ሰው አይደለም። በጣም ጥሩ ሰው ነው። አረ ልክ ነሽ፣ በጣም ጥሩ ሰው ነው። ጭዌ ጀምረሻል አንቺ ቀበጥ። ቅምጥል ለምንድን ነው ቀበጥ የምትይኝ? ስለምትቀብጪ ነው። አሁን ጥዬሽ ልጅ ወይስ ትከተኛለሽ? አሹ ምን ሆነሃል? ምንድነው ሲያስቀየምኩ ነገር አለ? አሹ አሁን እያበሳጨኸኝ ነው። ምን አበሳጨኝ? ራስሽ አይደል እንዴ አልፈልግም ያልሽ? ምኑን አልፈልግም ያልኩት? ሁሉንም አውቃለሁ፣ ግን መረዳት የምፈልገውን ነገር ብቻ ነው የምረዳው አላልሽኝም? እናማ ከማይረዳኝ ሰው ጋር ንግግር የለኝ። ጨርሻለሁ። አሹ አዎ ሮማን፣ ቆይ ከዚህ በላይ ምን ልሆንልሽ? በቃ ሰው ነኝ፣ ተያዙ። ከዚህ በላይ ምን ልሆንልሽ? ላስረዳሽ ሞከሩ፣ ግን አንቺ አትረጂም። እየጮክብኝ እኮ ነው። ተረጋጋ። አዎ እጮሃለሁ። ስንቴ ላስረዳሽ ሞከሩ፣ ግን አንቺ አትረጂም። እያወቅሽ እንዳልገባሽ ለምንድን ነው የምትሆነው? ተረጋጋሹ። አልረጋጋም። በቃ አውቀሽ የለ ሁሉን ታውቂ የለ። ምኑን ነው የማውቀው? ፍቅሬን መውደዴን ነው። ለምንድን ነው እያወቅሽ እንዳላወቀ የምትሆነው? ለምንድን ነው የኔ ልብ እርር እያለ አንቺ ምስቅ? አሹ አትበይ ሩመን፣ ዛሬ የመጣው ይምጣ። አፈቅርሻለሁ። አበቃ በቃ። ምን